ጎበዝ ሰው ማን አለ? ታላቅ ሰው እንዴ? ሁሉም ቀለሉብን፣ ሁሉም ጠፉብን። እንዴ ትላንትና ዘምረው ያዘመሩን፣ ትላንትና አገልግለው ያስገለገሉን፣ ትላንትና ተምረው ያስተማሩን፣ ትላንትና የእውነትን ወንጌል የነገሩን ጠፉብን፣ ቀለሉብን። አንዱ ከአንዱ ጋር በሚዲያ ሲባላ ነው የሚታየው። ለእግዚአብሔር የቀኑ ሲመስሉ፣ ለእግዚአብሔር ወንጌል የቀኑ ሲመስሉ ወንድማቸውን ሲጥሉ ሲጠልፉ ነው የሚታዩት። አረ አባቶች እኛ ልጆች ነን፣ አስተምሩን እንጂ ገስጹን፣ ምከሩን። የእግዚአብሔርን ቃል አንብባችሁ ምከሩን እንጂ እንዴ ትላንትና ደራ የሚሰብከው ዛሬ ይነሳና የሚናገረው ለመድረክ ማይመጥን፣ ለጉባኤው ማይመጥን፣ ክቡር ለሆነው በደም ለተገዛው ለእግዚአብሔር ሰው የማይመጥነውን ነገር። ይሄ ነውር ነው። በእግዚአብሔር ቤት ያለን፣ በእግዚአብሔር ቤት ከእግዚአብሔር የበላን የጠጣን፣ ከእግዚአብሔር እጅ የተቀበልን መንጋውን አገልግሉ ስንባል እግዚአብሔር በሰጠን ዕድል የእግዚአብሔርን ሕዝብ በድፍረት ሳይሆን በትህትና በተሰበረ ልብ ነው ማገልገል ያለብን እንጂ እንዲህ በማይሆን ነገር። ማን አለ ታላቅ ሰው? ማን አለ አስተራቂ? ማን አለ ትውልድም ከትውልድ የሚያቀርበው? ትላንትና በእኔ ዘመን በዘጠናዎቹ ውስጥ አንድ ነገር ልንገራችሁ። ቤተክርስቲያን ስማቸውን ለመጠራ ባልፈልግም ቀደምት ቤተክርስቲያኖች ማለት ነው። ይሁን አንዱ ከአንዱ ጋር ኮንፈረንስ ሲሆን ሁሉ ይሰባሰባል። በአንድነት ውስጥ ክብር አለ፣ በአንድነት ውስጥ ኃይል አለ፣ በአንድነት ውስጥ ፍቅር አለ፣ በአንድነት ውስጥ ታላቅነት አለ፣ በአንድነት ውስጥ እግዚአብሔር አለ። ሁሉም ይሰባሰብና ኮንፈረንስ ይባላል። ዛሬስ አስራቷን ለመሰብሰብ ስለሚፈልግ አንዱ ቤተክርስቲያን ከአንዱ ቤተክርስቲያን አይሄድም። ኮንፈረንስ ቢባልም ጠዋት ሁሉም ቤተክርስቲያን ውስጥ አስራት ይሰበስብና መባዋን ይሰበስብና ከዚያም በኋላ ከሰዓት ላይ ይሄዳል። ይሄ ማለት ምንድነው? ታርጌቱ ብር ላይ ነው እንጂ ትውልድ ላይ አይደለም። ትውልድ ላይ እንስራ። እግዚአብሔር አልደከመም። በዘመናት መካከል የሚሰራ እግዚአብሔር አለ። እግዚአብሔር አልደከመም። እግዚአብሔር አላረጀም። ከኤልያስ ጋር የነበረ እግዚአብሔር አለ። ከዳዊት ጋር የነበረ እግዚአብሔር አለ። ከአብርሃምም ከይስሐቅም ጋር የነበረ እግዚአብሔር አለ። በታላቅነት በኃያልነት በቸርነትና በምህረት ትውልዱን የሚመራ እግዚአብሔር ዛሬም በተቀደሰ መቅደሱ ላይ አለ። እውነት ይሄ ነው። ወዳጆቼ የአባቴ ብሩካን እናንተ የእግዚአብሔርን ቻልነት የእግዚአብሔርን በጎነት ለትውልድ ስታወሩ ምሳሌዎቹን በቃ ትላንትና ወድቀናል፣ ትላንትና ተሳስተናል፣ በትላንትናው ላይ አንደግም። እግዚአብሔር ከትላንትናው ላይ ካወጣን፣ እግዚአብሔር ከትላንትናው ላይ ነጥቆ ካወጣን፣ ዛሬ አዲስ ሰው ካደረገን እንግዲህ እግዚአብሔር አምላክ የእንደገና እድል ሰጥቶናል ማለት ነው። እግዚአብሔር በሰጠን ጊዜ ግን ትውልድን እናገልግል። እንዴ አስታርቁ፣ ምከሩ፣ ገስጹ። አታብዙብን፣ ዶክትሪን አታብዙብን። አታብዙም። ፍቅርን ስበኩ፣ ወንጌልን ስበኩ። በኢየሱስ ክርስቶስም ይቅር ተባባሉ። እንዴ እግዚአብሔር እኮ እናንተ ወንድሙን በድሎ ይቅር መባባል እንዳለበት እኮ በመጽሐፍ ቅዱስ ላይ አስተምሮናል፣ ገልጾልናል። ጌታ ኢየሱስ ክርስቶስም ወንድም ቢበድል ስንት ጊዜ ይቅር ልበለው ብሎ በጠየቀ ጊዜ 7 ጊዜ ተባብሏል። ከዚህ ሌላ ምን አለ? ይቅር ተባባሉ። ቂምና ቁርሾ ይዛችሁ ጉባኤውን አትሰሩ። በኢየሱስ እንቅልፍ አትሰሩ። ጌታ ለዘላለም ይባረክ። በጌታ በኢየሱስ